ክርስትናንም አምናለሁ ይላሉ፣ አዲስ ኪዳንም አምናለሁ፣ ብሉይ ኪዳንም አምናለሁ። ይሄ ብሉይ ኪዳን ሕግና ስርዓትም አሁን ላይ አፕላይ ማድረግ አለባቸው የሚል አመለካከቶች አሉ። ወልጥሩ እኔ ስለነሱ አመለከተኝም፣ ግን ከኔ ጋር ዲቤትም ከገባን ውይይትም ከሆነ ኮንቨርሴሽን እናድርገው ብለህ ካልከኝ ስመጣ ምናልባት በሌላ ጊዜ ከአንተ ጋር የምንወያየው ሁሉም ትልልቅ ርዕሶች በአንድ ርዕሶች ስለሆኑ ብንወያየው ስለ ኪዳን ስለ አዲስ ኪዳንና ስለ ብሉይ ኪዳን እንወያየ ኪዳን ላይ ብቻ። ምክንያቱም ዋንድክስ ኪዳን ላይ ብቻ የምወያይ ከሆነ ሌላ ነገር አልረግጥም። ምክንያቱም ለምሳሌ ስለ አርማጌዶን እንወያይ፣ እሱ ራሱን የቻለ ትልቅ በአንድ የሆነ ትልቅ ሳብጀክት ነው። አልወያይም። ኪዳን ላይ ብቻማ አናወራም። ኪዳኑን ስናወራ ኪዳን ሰጪውና ኪዳን ተቀባዩንም ህዝብ አብረን እናወራለን። ከሂስቶሪካል ኪዳን ላይ ብቻ ነው ማወራው። ምክንያቱም እኔ እምልህ አንድ ርዕስ ጨምሬ ከዛ ወደ ለምንድነው አርማጌዶንን ለምንድነው የፈራው ወይ የተውከው? ኦኬ እሱን ደግሞ አንድ ርዕስ ሰተን፣ ምክንያቱም ከኪዳኑ ጋር በተገናኘ እኮ ነው አርማጌዶንን። ኖ ቆይ አርማጌዶን ራሱን የቻለ ስለ ሰባ ሱባኤ ስለሌሎቹም እናወራለን እኮ። ታዲያ ከኪዳን ጋር በተገናኘ ነው ሰባኛው ሱባኤ ከእስራኤል ጋር እግዚአብሔር ከዚህ ህዝብ ጋር እኮ ያልጨረሰው ያልተዘጋ ሰባኛው ሱባኤ አለ ነው እኮ ብለን ነው። ስለዚህ መጀመሪያ ለምን ኪዳን ራሱ ምን እንደሆነ ከትርጉሙ ተነስተን ኪዳን ራሱ ከትርጉሙ ለምን፣ እንዴት፣ ለማን፣ መቼ፣ ከየት የሚሉትን በትክክል ከተረዳም በኋላ ኪዳን ላይ አውርተን ስንጨርስ መጀመሪያ አሁን እኮ ትልቁ ችግሩ ኪዳን ራሱ ምን ማለት ነው? ኪዳን ራሱ ለማን ነው የተሰጠው? ከየት ነው የመጣው? ምንድን ነበር? ኮንዲሽናል ነው አንኮንዲሽናል ነው? እንዴት ነው የመጣው? እሱን ራሱ መወያየት አለብን። እሱ ራሱ ትልቅ ርዕስ ስለሆነ እሱን በደንብ በትክክል ካወራም በኋላ ከዛ በኋላ ሌሎቹን ነገሮች ማንሳት አንድ ተገቢ ነገር ነው። ስለዚህ ሌላ ጊዜ እንዳልኩ አይ ቲንክ በጣም ጥቅስ እንደምትወድ ነው ያየው። ጥቅስ ነው የምትለው እና ደስ ብሎኛል ጥቅስ መውደድ። ሌላ ጊዜ በደንብ አሁን የጥቅስ ውይይት አልነበረም። ኢንፋክት የጀመርኩት አንተ ስለሆንክ ነው፣ እንደው የመጀመሪያም ስለሆነ ነው። ሌላ ጊዜ ግን የጥቅስ ውይይት ደግሞ ስንጀምር በጥቅስ እንወያያለን። ከዛ ውጪ ግን ደግሞ አሁን ያሉት ወቅታዊ ሁኔታዎችን፣ መካከለኛው ምስራቅ ላይ ያሉት ወቅታዊ ሁኔታዎችን ከዓለም አቀፍ ሕግና ከፖለቲካ እየሆኑ ካሉት ፖለቲካዊ አመለካከቶች አቅጣጫ ደግሞ እሱ ራሱን የቻለ ነው። አሁን ለምሳሌ ልክ እሱን እንወያይ ስትለኝ ወደ መንፈሳዊነት አልገባም። እኔ እንዳልኩ ወይ የዩናይትድ ኔሽን የተባበሩት መንግስታት የዩኒሴፍ የምናምን ነው ማወራው። ለምን በዓለም ሕግ የመጽሐፍ ቅዱስ ሲሆን የመጽሐፍ ቅዱስ ብቻ ነው። ስለዚህ አይ ቲንክ የፈለግከውን ትመርጣለህ። ለምሳሌ በወቅታዊ ሁኔታ ላይ ያለውን ፋክትና ሪያሊቲ ፖለቲካዊ እውነታ እንየው ካልከኝ በዛ አቅጣጫ ብቻ ላይ ይቻዋለው። መንፈሳዊ አድርገን በኪዳን እናወራ፣ በኪዳን ዙሪያ እናወራለን። ከእንደገና ደግሞ ይሄ ስለዚህ ስለ አርማጌዶን፣ ስለ ሰባ ሱባኤ፣ ሌሎች ከዚህ ተያዙ ጉዳዮች ጋር የሚመጡትንም እነሱንም በአንድ ርዕስ አድርገን እናወያያለን እና ሌላ ጊዜ በሰፊው በጥቅስ እንነጋገራለን እና ስለመጣህ ደስ ብሎኛል። ቴንኪው ለማለት ነው። እሺ ወንድሜ ኤድሞን በጣም ነው የማመሰግነው። እንግዲህ የእስራኤል ለምንድነው ጥቅስ አልክ ብለህ ያልከኝ፣ አንደኛ እኔ አገልጋይ ነኝ፣ የወንጌል ሰባኪ ነኝ፣ ክርስቲያን ነኝ። ስለዚህ የእግዚአብሔርን የአምላኬን ቃል ተንተርሼ ነው የምናገረው። በተለይ ደግሞ እስራኤልን በተመለከተ ከሆነ ደግሞ ዓለምንም በተመለከተ ማለት ነው፣ በዓለም ላይ የሚሆነውን ነገር ከዘመን ፍጻሜ ጋር በተገናኘ ከክርስቶስ ዳግም መምጣት ጋር በተገናኘ በወጣ በገባ በሩቅ በቅርብ ያሉትን የምናየው ለዘመኑ ማለቅ ምልክቶች ይሆናሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እንደምታውቀው ማቴዎስ 24 ላይ ግራ ቀኙን፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አያለው። በኢኮኖሚ፣ በፖለቲካ፣ በህዝብ ለህዝብ፣ በመንግስት ላይ በሚሆነው ነገር ሁሉ ምልክቶች ናቸውና እሱ ነው ያለው። ሳይ እንደ እግዚአብሔር ቃል ነው የማየው ማለት ነው። በተለይ ደግሞ የእስራኤልን ጉዳይ እኔ ፖለቲካ ነው ብዬ አላምንም። ፖለቲካ ሊሆን የሚችለው የተወሰነ አጎራባች የሆኑ አገሮች፣ በተለይ ደግሞ ከኢራን ጋር በተገናኘ ግን ፖለቲካ ነው ያጣላቸው ብሎ የሚል ሰው ካለ አንድ ሰው መረጃ አይኖረውም፣ እዚህ ውስጥ የለውም። በፖለቲካ ምንም አላገናኛቸውም፣ አያገናኛቸውም። ሁለቱም ጥንታዊ ህዝብ ነው። ነገር ግን ከድሮ ጀምሮ በዛው ምድርም ላይ የነበረ የአይሁድን ህዝብ መጥፋት ይሻ የነበረ በትንቢተ በአስቴር መጽሐፍ ላይ እንደሚናገረው ሃማ የሚባለው ሰው ነበረ።
በዘመኑ እግዚአብሔር ጣልቃ ገብቶ እስራኤልን አድኖታል። ያው የፉሪም ጾም ዛሬ የሃዳሳን ጾም የሚያከብሩት አይሁዳውያን ያኔ የተደነገገ ከዛ ጊዜ ጀምሮ የነበረ ነው ማለት ነው። ከአሁኑ ጋር በተገናኘ ግን እስራኤል አሁን በምታደርገው ጦርነት ፍትሐዊ ናት አይደለችም ብሎ ለሚል ማንም ሰው በዚህ ጉዳይ ላይ አንተ ትክክል አይደለም ብሎ የሚል ሰው ካለ በእውቀት መጥቶ ከኔ ጋራ እንደዚህ ኮንቨርሴሽን ወይም ደግሞ ኦፊሻል ዲቤት ማድረግ እንችላለን። ሳርግ ግን በእግዚአብሔርም ቃል በእስራኤልም ታሪክ ላይ ነው ቆሜ ማለት ነው። እስራኤል ምንድነው ኤርሚያስ ለሌላ ጊዜ እንደው እንደ ምክር ቢጤ ያለውን ጦርነት ምክሩ ቆይ ለጊዜ ይቅርብኝና የውይይት በታሪክም በመጽሐፍ ቅዱስ እስራኤልን ሳወራ እኔ በመጽሐፍ ቅዱስም በሁለቱም ኪዳናት በታሪኳም ጭምር በጂኦግራፊዋም ጭምር ነው ማወራት። ባህል አለው፣ ታሪክ አለው፣ ባህል አለው፣ ሃይማኖት አለው፣ ጂኦግራፊ አለው፣ አገር አለው፣ አምላክ አለው። ይሄ ማለት ነው። አዎ ያ የእስራኤል አምላክ የኢራናውያንም አምላክ ነው፣ የኢትዮጵያውያንም አምላክ ነው። የምድር ዳርቻዎች ሁሉ ፈጣሪ ነው። ልክ ነው፣ አምናለሁ። የእሱ አገልጋይ ነኝ። አዎ። ስለዚህ እስራኤል ባጠፋችበት ላይ በምንም አይነት መልኩ ኮምፕሮማይዝ አድርጌ አልሸፋፍንም። ያጠፋችው ጥፋትን በመረጃ ይሄኛው ጥፋት ከሆነ ጥፋት ነው እላለሁ። ነገር ግን እስካሁን እስከምታውቀው እስራኤል ያጠፋችው ብለህ የምትለው ነገር አለ? በምን ጉዳይ? በምንም በእስራኤል እንደ መንግስት እንደ በጦርነቱም በፖለቲካውም የእስራኤል ጥፋት ብለህ የምትለው ለምሳሌ አሁን ጥፋት ነው ብዬ የምለው በዚህ ጦርነት ውስጥ አውቀውም ይሁን ሳያውቁ በሲቪሊያን ላይ ታርጌት ያደረጉት እሱ ጥፋት ነው፣ ትክክል አይደለም። ሲቪሊያን ላይ ታርጌት ያደረጉት እሱ ትክክል አይደለም። አውቀውም ይሁን ሳያውቁ፣ ይሄ በመንግስትም ደረጃ ሊሆን ይችላል፣ በግልም ደረጃ እስከማውቀው ድረስ ግን ሲቪሊያንን ሆን ብለው ታርጌት ቢያደርጉ ኖሮ የጋዛን ህዝብ ከሰሜኑ በኩል ወደ ደቡብ ሹሹ ብለው ወረቀት ባልበተኑ፣ የሊባኖስንም ህዝብ ከደቡቡ በኩል ወደ ሰሜን ሂዱ ብለው ወረቀት ባልበተኑ ነበር። ስለዚህ በጦርነቱ ጉዳይ ግን ጦርነቱን መክፈቷ ትክክል ነው ወይ ብለህ ካልከኝ፣ አዎ ፍትሐዊ ነው። ማንም ክርስቲያኔ ብሎ የሚል ሰው ካለ ይምጣ፣ ከኔ ጋራ በአዲስ ኪዳንም በብሉይ ኪዳንም ማውራት እንችላለን። እግዚአብሔር የፍትህ አምላክ ነው። እኛም ሰዎች ደግሞ እውቀት አለን፣ ማስተዋል አለን፣ ጥበብ አለን፣ እግዚአብሔር በሰጠን ነገር ማለት ነው። ስለዚህ እስራኤል ቁጭ ብላ የሀያቶላ መንግስት በርቀት ላይ ሆኖ ጋዛ ውስጥ ሐማስን አስታጥቆ ሂዝባላ የተባለውን ሐሰን ነስራላን አስታጥቆ ሊባኖስ ውስጥ ሀውቲን አስታጥቆ የመን ላይ ሶሪያ ላይ እና ኢራቅም ላይ እንደዚሁ አስታጥቀው ጽዮናውያኑ እጃችሁን አጣጥፉና ቁጭ በሉ እና ከምድር እናንተን ዋይፕ አድርገው ያጥፏችሁ፣ ይደምስሷችሁ፣ እናንተ ግን አርፋችሁ ተቀመጡ ብሎ የሚል አምላክም የለ ሰውም የለ። እኔ ህሊና ስላለኝ መጥፋት አለበት እስራኤል ብሎ በፓርላማ ደረጃ ነጋ ጠባ አምላካቸውን እየጠሩ እየፎከሩ ሁሌ ከቴህራን ፓርላማ ላይ እስራኤል ጽዮናውያን መጥፋት አለባቸው፣ ከምድር መደምሰስ አለባቸው እያሉ ሁሌ ሞት ያወጁባቸው ነበር። ስለዚህ እስራኤል ጋዛን ብትመታ ጋዛን ለመምታት ያነሳሳት ማን ነው? የአያቶላ መንግስት ነው። እዛ እነ ሲንዋርና ሐማስ የተባለውን ክንፍ አስቀምጣ ሚሳኤል እየሰጡ ያስወረውሩ ነበር። ታናል እያስቆፈሩ ገንዘባቸውን እየሰጡ ጽዮናውያንን ጭዳ ያደርጉ ነበር። የእስራኤል ደም እኮ እስራኤል ትረዳ እንደነበረ ሪፖርቱም እና ቆቃ እንዴ ሐማስ በእስራኤል ይረዳ ይታገዝ እንደነበረ ፋይናንሻሊ አንተ ገለልተኛ የምትለውን የትኛውን አላምንም። አዎ ሐማስን ሳይሆን እስራኤል የጋዛን ህዝብ በውሃ በመብራት በምናምን ነገር እንደምትረዳ አውቃለሁ፣ አምናለሁ። ያነበብኩት ሐማስን ኖ ሐማስን ሳይሆን የፍልስጤምን ህዝብ ስትረዳ በገንዘብ ረድታ ከሆነ እንኳን አንድ ጥያቄ እዚህ ጋር ላንሳ ኤርሚያስ። ለእርዳታ የሰጠቻቸውን ለጋዛ ህዝብ ለእርዳታ የሰጠቻቸውን ገንዘብ ሐማስ ነጥቆ ሄዶ መሳሪያ መግዣ ካደረገው የእስራኤል ጥፋት አይደለም። ኦኬ እኔ አንድ ነገር ላውራ። እኔ ሲገባኝ መቼም ዲቤት ስታረግ ስትነጋገር ከእስራኤል ከአይዲኤፍ እና ከሞሳድ ሪፖርት ውጭ ማታምን ከሆነ ቆይ አንዴ አዳምጠኝ። እኔም እኮ የኢራንን ወይ የፓለስቲንያንን አምናለሁ አላልኩም። የእስራኤልን አላምንም። አዳምጠኝ። የእስራኤል ማለት የኢራን የእስራኤል የፓለስቲንያንን አምናለሁ ብልህ እሳሳታለሁ። ያልኩህ ግን አልሰማኸኝም። እነዚህ
የጉዳዩ ባለቤቶቹን ተዋቸውና ከጉዳዩ ውጭ የሆኑ ገለልተኛ ተቋማቶችን ትቀበላለህ ስልህ ልነግርህ ነው። እሺ አዳምጠኝ። እኔ እኮ በጣም አዳመጥኩ። ጸጥ በይ። ኦኬ። ገለልተኛ የሆኑ ተቋማትን ታዳምጣለህ ወይ ስልህ አላዳምጥም አልከኝ። አሁን ወደፊትም ቢሆን ምክንያቴን አልጠየቀኝም። እሺ አንዴ አላዳምጥም ያልኩበትን ምክንያቴን አልጠየቀኝም። let me finish first። ኦኬ። እና ገለልተኛ የሆኑ ማናቸውንም ተቋም ምድር ላይ ከአይዲኤፍ ዌብሳይት ከሞሳድ የጉዳዩ ባለቤት ምን ማለት ነው? ሌባው ተከሶ መጥቶ እሺ ማናቸውም መስካሪ አልቀበልም፣ ዳኛውን አልቀበልም፣ ጠበቃ አልቀበልም፣ ህጉን አልቀበልም እና ስለ ራስህ የምትመሰክረው ራሴ ነኝ አይነት ነው። የዚህ ጉዳይ ተጠያቂ ወይ ተከሳሽ እስራኤል የዚህ ጉዳይ ተጠያቂና ተከሳሽ እስራኤል። ከሳሽ ማን ነው? ከሳሽማ ዓለም አቀፉ ማህበር ነው። ምን አገባውና ይከሳል? አዲስ ውይይት ወይ ምን አገባውና ይከሳል? አንዴ በቃ እኔ ሀሳቤን ልጨርስ ግዴ። ስለዚህ ሜት አታድርጎኝ እኮ አዳምጣ። አንተም አላዳምጣል ነው። ቆይ ኤድሞንድ እሺ በቃ እኔ ልጨርስ። ይኸውልህ ባይመችህም አዳምጠውና ኮንቨርሴሽን እያደረግ ነው። ተከሳሿ እስራኤል ከሆነች እስራኤል ከሆነ የተከሳሿ ከሳሿ አንድ ጊዜ ፕሊዝ፣ በጣም አስቸገርከን ኤርሚያስ። ከሳሿ ዓለም አቀፍ ነው አይደለ ኤድሞንድ? አንዴ አዳምጠኝ። ምን አገባውና ነው ዓለም? እሺ አንዴ አዳምጠኝ። እያልኩ ያለሁት ምንድን ነው? አንደኛ በዓለም አቀፍ ፍርድ ቤት አይሲሲ ቤንጃሚን ኔታንያሁ እንደተከሰሰ ፍርድ ቤት እንዲቀርብ ደብዳቤ እንደወጣበት ታውቃለህ? በዓለም አቀፍ ፍርድ ቤት ማለት እነዚህ ታች ሚዩት የሚያደርጉኝ ሰዎች ስርዓት አስይዝልኝ፣ ካልሆነ ነገሩን ነው የምነግርህ። ስርዓት የሌላቸው ሞዴሬተሮችን ስርዓት አስይል። አንተ እያወራኝ እየጠየቀኝ ሚዩት አልደረግ። ወንድ ከሆኑ ሄደው ኔታንያሁን ማሰር ነው። እሺ ማሰር ነው። ኦኬ አንድ በዓለም አቀፍ ፍርድ ቤት ኔታንያሁ፣ ዓለም አቀፍ ፍርድ ቤት ማለት ገለልተኛ ነው። እሱም አውሮፓ ነው ያለው። አውሮፓ ደግሞ የእስራኤል ወዳጆች ናቸው። በዓለም አቀፍ ፍርድ ቤት አይሲሲ ኔታንያሁና የጦር አመራሮቹ ተከሰው በደብዳቤ ይፈለጋሉ። አንድ ይፈለጋሉ። ያውም ያ ደብዳቤ ወጥቶባቸዋል። አታውቅም? እኔ አውቃለሁኝ። እሱን እኮ ሰምቼዋለሁ። ግን ፍለጋ ላይ አንድ ያዳምጠኝ። እሺ ኤርሚያስ ምንድን ነው ጆሮ የለህም እንዴ ለማዳመጥ? አይ እንደው ዝም ብሎ ያለውን ነገር ስላወራ ነው። አላወራሁም እንዴ እንዴ እኮ ልጅ አሁን ሰማሁን የማውቃለሁ ይለኝና የማይሆን ነገር ስላወራህ ነው ደግሞ ይለኛል። አረ ኤርሚያስ ትንሽ አሁን ነው የዲቤት እንትኑ ብዙ የገባሃል መሰለኝም። ዲቤት ማድረግ የማይመችህ ይሄ ዲቤት አይደለም እኮ አዳምጠኝ። አንደኛ በአይሲሲ በዓለም አቀፍ ፍርድ ቤት ደብዳቤ ወጥቶበታል። ኔታንያሁም የጦር አመራሮቹም አንዱ ከሱን ጀምር ገለልተኛ ነው። አውሮፓ ነው ያለው። ወይ ኢራን አልከሰሰ ወይ ፓለስቲኒያን አልከሰሰ። አውሮፓውያኖች የእስራኤል ወዳጆች ናቸው። በሁለተኛ ደረጃ እምልህ ነገር ምንድን ነው? ለዲቤትም ስትመጣ አይ እኔ ዓለም ላይ ያለ ማንንም ተቋም አልቀበልም፣ ማንንም ተቋም አላምንም ካልክ አዶኖ በየትኛው ኮንቴክስት ልንነጋገር እንደምንችል ሁላ እኔ አላቅም። በሶስተኛ ደረጃ እኔ ምልህ ብዙ መጽሐፍቶች አሉኝ። ቅድም ጥቅስ አልክ እንጂ እነዚህን ሁሉ አወርድብህ ነበር። ግን አሁን ጥቅሱን መጥቀሱ ሳይሆን እኔ አሁን ጥቅሱ አይደለም እንትኑ ጥቅሱን የተረዳህባቸው ፖይንቶች ናቸው ግራ የሚያጋቡኝ። የተረዳህባቸው ኤድሞንድ እኔን በሞዴሬተሮች ሚዩት አስደርገኝ አወርድብህ ነበር አልከኝ። ይህን ለመናገር እውነት ለመናገር ኦፌንድ ላርገው ብለህ ከሆነ ኦኬ። ግን ቆይ አንዴ ልጨርስ ነው። ፕሊዝ አንዴ እንደው አትሊስት 2 ደቂቃ ሳታቋርጠኝ ልጨርስ። ኧረ ስንት ደቂቃ ይኸውስ እየሰማህ አይደል? አንዳንዴ እያልከኝ ስንት ደቂቃ? 2 ደቂቃ እንኳን በመካከል እስካሁን 1 ደቂቃ እንኳን ማውራት አልቻልኩም። በመሀል ትገባለህ። በሁለተኛ ደረጃ ሀሳቤንም እኮ ስለምትበታትን ነው 10 ጊዜ ዲቤት ስታደርግ። ለምሳሌ እኔ ዲቤት ሰው ሳደርገው
ብዙ ቦታ ተረገጠ፣ ብዙ ጥቅስ እዚህም እዛም ካለብኝ እኔ አልችልም። እንደሱ አንድ ነገር ይዛለው፣ እዛች ነገር ላይ ብቻ ነው ማውራት የምችለው። ሌላ ነገር ካወጣብኝ ሌላ ርዕስ ነው፣ ሰፊ ነው። ከእንደገና እሱ ደግሞ ያለ ሰዎች ወደ ንግግር አይመጡም። ምክሬ ምንድን ነው? አይ እኔ ለምሳሌ አሁን ያለው ወቅታዊ ሁኔታ ስናወራ ሌላ አንተ በግልህ ከአይዲኤፍ ዌብሳይት ወይ ከሞሳድ ወይ ከኔታንያሁ ውጭ የሆነ የምታምነው ሳይት ሊኖር እኔ እስኪገባኝ ድረስ ዓለም ላይ ብዙ ወዳጅ ያለው አሁን ኢራን ከጎኑ ማንም የለም። ከእስራኤል ጎን ብዙ ሀገራት ነው ያሉት፣ ብዙ ወዳጅ ነው ያላቸው። እስራኤል ብዙ ወዳጅ አላቸው። አውሮፓውያን በሙሉ ከእስራኤል ወገን ናቸው። ካናዳ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ እንግሊዝ ምናምን ብትል እኮ ከእስራኤል ወገን ናቸው። እነሱም ቢናገሩትንም አልሰማም ካልክ ለዲቤትም አስቸጋሪ ነው የሚሆነው። ለዲቤት ስትመጣ አንደኛ በጣም የመስማት ትዕግስትህ ባይመችህም፣ እኔ ምሰማህ እኮ ጥሞኝ አይደለም፣ ግን አንተንም እያዳመጥኩ እኔም ማውራት እንድችል አንዱ እሱ ነው። ሁለት የተለያየ ነገሮችም መጥቀስ ብትጀምር፣ ማየት ማንበብ፣ ከአይዲኤፍ ውጭ ሌላ ሳይቶችንም ማንበብና ማየት ብትጀምር። ሶስተኛ ነገር ደግሞ ይህ ነው የምናወራው ወቅታዊ ጉዳይ ከሆነ አላደለ ኦኬ፣ እነዛንም እስራኤልም ውስጥ ያሉትን ችግሮች፣ ህጸጾች እየጠቀስክ ይሄ ችግር ነው አንቀበልም፣ በዚህ አቅጣጫ እያልክ ባላንስ ብታረግ ጥሩ ነው። በአራተኛ ግን ምናልባት ደብል ቼክ ከሌሎች ጋር ከኔ ጋር ሳይሆን ከሌሎች ጋር ይሄ ቅድም የጠቀስከው ጥቅስ እስካሁን በጣም ነው የሚከነክነኝ ብቻ ሳይሆን ያስፈራኛል። ግን ምናልባት ቪዲዮውን በደንብ ወደኋላ መለስ ብለህ አዳምጠውና የአማሌቅን ጉዳይ ስናወራ አያቶላን ጠቀስክና አይ ህፃን ልጆች ይናገራል ስልክ ኦፍኮርስ ከተጻፈ መሆን ያለበት አልከኝና አስደንግጦኛል። ከአንድ የአዲስ ኪዳን አማኝ እንደዚህ መስማቴ ዛሬ ላይ እነዚህ ነገሮች ከሌላ አማኞች ጋር 2 ደቂቃ ማለት 4 ደቂቃ ማለት ነው። አያችሁ፣ ከሌላ አማኞችም ጋራ ይህንን ማድረጋቸው ይህንን ጥቅስ ተጠቅሶ እነሱ ያው ይህንን ጥቅስ ይመዙታል። ኦፍኮርስ የቶራ እምነት ተከታዮች ስለሆኑ 2 ደቂቃ ማለት 4 ደቂቃ ነው። ኤድሞንድ አያው አይደለም? እስቲ ጨርሳ። አንደኛ እኔ ዲቤት ላረግህ አልመጣሁም። ዲቤትም አይደለም ያደረግነው ኮንቨርሴሽን ነው። ዲቤት ግን የምትፈልግ ከሆነ 1600 ሰው እየሰማ ቅድም ስር ያነሳው መጽሐፍቶች አሉ አወርድብህ ነበር ብላ ያልከው በክርስቶስ ኢየሱስ በጌታዬ ስም እለምንሃለሁ እንዳታዘገየው ቢቻል በዚህ ሳምንት ውስጥ ቀን ቆጥረህ ቴዲ አዋሳ ቤት እኔ እናንተ እስራኤል አሁን ስለምታደርገው ጦርነት ፍትሐዊ ነች ወይስ አይደለችም? መጽሐፍ ቅዱስ ይፈቅድላታል ወይስ አይፈቅድላትም? ከጂኦግራፊዋ፣ ከሃይማኖታቸው፣ ከህዝባቸው አኳያ እግዚአብሔር እንኳን እንደ ኔሽን እንደ ህዝብ እንኳን አያውቃቸውም ብለህ ስትል ነበር ቀደም። እሱን ሁሉ ጭምር እግዚአብሔር ኪዳንን ከዚህ ህዝብ ጋር እንዳቆመ በተናገረው መጽሐፍ ቅዱስ ላይ ቆመ። ቅድም በያዝከው መጽሐፍ ቅዱስ ሌሎችን መጽሐፍቶችን አጥንተና ጌታ ኢየሱስ ምስክር ነው። ልብ በሉ፣ ቃሌ አላጥፍም፣ አንተ ግን ቃልህን ንገረን እንዳታጥፍ ኦፊሻል ዲቤት ጥሪ ያቀረብኩልን ያሁን ትቀበለኛለህ? በመጀመሪያ 2 ነገር ትቀበለኛለህ እኮ። አዳምጠኝ። አዳመጥኩ እኮ። አሁን ታዳምጠኛለህ? ጠየቀኝ ደግሞ እስቲ ደግሞ አዳምጠኝ 1 ደቂቃ ሳትረብሸኝ። አንደኛ የዲቤት ስናረግ እንደዚህ አሁን በምትሄደው አሁን በጣም በተቻለ መጠን ሪስፔክትፉል እንደው እንትን ልበልህ ብዬ ነው እንጂ 1-2 ሚኒት አታስኬደኝም ሳታቋርጠኝ። በመካከል ሁሌ ትገባለህ። ዲቤት ካረግን እንደዚህ በመካከል የምትረብሸኝ ከሆነ ምናልባት እኔ 5ም አሁን አልኩ ቤቴ ስለሆነ ሌላ ቦታ ቢሆን ትቼ ነበር ቤደው አልወድም እንደዚህ። ምንድነው እኔ ስርዓቴ በጣም አዳምጠሃለሁ፣ ስትጨርስ እገባለሁ። እኔም ሰው ወዲያው 10 ጊዜ አላስወራ ቢለኝ ከሆነ ጥሪውን ትቀበለኛለህ አትቀበለኝም? እሱን የዲቤትን ህግ ልብ በል 25,000 አሁን ጨርስ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ተብሎ የተባለ ቴዲ አዋሳ ቤት እኔና ዲያቆን ፈለገ 25,000 ሰው ላይቭ እየተከታተለ ኦፊሻል ዲቤት ያደረግኩኝ ጨዋ ሰው ነኝ ብራዘር። አሁን አንተ አይደለም ምክር የምትሰጠኝ። ቆይ ልብ በልና ስማኝ። ቅድም ያልከውን አዘንብብሃለሁ ብለህ ያልከውን ያነሳቸውን መጽሐፍቶች እኔ ፊት አንስተሃቸው ኦፊሻል ዲቤት ጥሪ ያቀረብኩልህ ቴዲ አዋሳ ቤት ትቀበለኛለህ? እስራኤልን በተመለከተ ልብ በል በመጽሐፍ ቅዱስ፣ በታሪክ፣ በጂኦግራፊ
አሁን ለምታደርገው ጦርነትም ከዚህ በፊትም ላደረገችው ከዚህም በኋላ ለምታደርገው ጦርነት ፍትሐዊ ነች ወይ ፍትሐዊ አይደለችም ብሎ የሚለውን አንተ ፍትሐዊ አይደለችም ብለህ ተሟገት፣ እኔ ደግሞ ፍትሐዊ ነች ብዬ በእግዚአብሔር ቃል በታሪክ እንገናኝ። አሁን እሱን የዲቤት ጥሪውን ነገርኩ። አንተ እንኳን እንደኔ ኦፊሻል ዲቤት አላደረክም። 25,000 ሰው ላይ በተከታተለበት ነው ኦፊሻል ዲቤት ያደረግኩት። የዲቤትን ህግ አውቃለሁ። እዚህ ጋር ኮንቨርሴሽን ስለሆነ ነው፣ ድንገት ነው የመጣሁትኝ። ሳወራ ከእግዚአብሔር ቃል ላይ ነው ያወራው። አንተ ግን አንድም የጠቀስከው ጥቅስ የለም፣ አንድም ማለት ነው። ለምን? አቅም ይጠይቃል፣ አቅም ይጠይቃል። እውነት ኤድሞንድ፣ እውነቱን ስነግርህ አቅም ይጠይቃል። አይ አቅሜን ላሳይ ብለህ ካልከኝ ና ቴዲ አዋሳ ቤት እንገናኝ። በአገልግሎት ስንት ዓመት ነው? እኔ ምንም የአገልግሎት ዓመቱን አይደለም ኖ ስንት ዓመት ነው ያልኩት። በአገልግሎት አንተ ከኔ በፊት ጌታ እንደምታውቅ ሰምቻለሁ። ሽብሸባ ኳይረት ከነ ቴዲ ከነ ቤት ጋር እንደነበር ሰምቻለሁ። እኔ አንተ በአገልግሎት ስንት ዓመት ነው ነው? ኦልሞስት ወደ 20 ዓመት ምናምን አካባቢ ያዘው 20 ዓመት። ምናልባት አንተ በአገልግሎት 20 ዓመት ነው። 20 ዓመት በጌታ 27 ዓመቴ ነው። በጌታ 27 ዓመቴ ነው። አሁን ግን አንድ ነገር ልንገርህ፣ በአገልግሎትም የቀደምኩ ነኝ፣ በእምነትም የቀደምኩ ነኝ። ምናልባት በትምህርትም ደረጃም ከመጣህ ምናልባት ጥሩ ጥሩ ትምህርት ቤቶች የተማርኩኝ መንፈሳዊ ትምህርት ቤቶች ምናልባት እንደው ለእኔ እንዲያውም ጥቅስ ጠቅሶ ማውራት ብዙ ጊዜ እምልህ አይ ነው ጀማሪ ስትሆን ጥቅስ ትወዳለህ። ተው ብራዘር፣ ሜዳው ላይ እንገናኝ። ኦኬ ግን ልንገርህ፣ ምናልባት እኮ ስማኝ፣ የኔን ባህሪ ነው የዲቤት ጥሪ ሜዳው ላይ እንገናኝና የኔን ባህሪ ልንገርህ። እኔ የኔን ባህሪ ነው ያልኩክ፣ አለበለዚያ አልኩ። ዛሬ እኔ በጣም የታገስኩ ቤቴ ስለሆነ ነው። ሌላ ቦታ ቢሆን ትቼ ነው የምሄደው። እኔ እስካሁን ድረስ ምኑን የታገስከኝ? ምን አደረኩ? የታገስኩ በእውቀት ነው የሞገትኩ። ኧረ ተው አዳምጠኝ በእናትህ። ኧረ በእግዚአብሔር ኧረ አንድ ደቂቃ። ልክ እኔ ጥፋት እንዳጠፋሁ አድርገህ ለምንድን ነው የምትከሰኝ? እሺ ብከስህም አንድ ደቂቃ ስትጸጥ ብለህ ስማኝ። ኦማይ ግድነስ እኔ ሰው ምንም እንደው ስህተትም እኮ አንዳንድ ጊዜ በእውቀት ሲይዝህ ታገስኩ ብለህ አትበለኝ። ምን ሆነ የታገስከኝ? እሺ አንድ ጊዜ አዳምጠኝ። እኔ በእውነት እኔ ታውቃላችሁ መቼም እኔ ከዚዎች ጋራ እዚህ ውይይት አድርጌያለሁ። ንግግር አይ ወያኔና ኦነግ እያልክ እንደምታወራው እኮ አይደለም። ይሄኛው የእስራኤል ጉዳይ ወያኔ ኦነግ ፋኖ እያልክ እንደምታወራው በኢትዮጵያ ፖለቲካ ላይ እንደፈለክ እንደምታቦከው አይደለም። የእስራኤል ጉዳይ ካወራኝ በእውቀት አውራኝ። ኦኬ በመጀመሪያ በዛ መልኩ ሰምተኸኝ ከሆነ ነው እንጂ አንተ ጌታን ሳታውቅ ከብዙ የእምነት ተቋሞች ጋር ዲቤት አድርጌ ያውቃለሁ። በጣም ሰዋት ነው እንድታውቅ ነው። እኔ ምናልባት የሚመስልህ አከበርኩህ እኮ በነቤቲ ዘመን ነበር። አንድ አዳምጠኝ። እሺ ኮንቨርሴሽን አድርገህ አንድ አዳምጠኝ ትላለህ እንዴ? አንድ ጊዜ አዳምጠኝ። ኧረ ስለ እግዚአብሔር አውር እኮ ነበር ኮንቨርሴሽን አይደል? እሺ አንድ ጊዜ አዳምጠኝ። እሺ ቀጥል ይለኛል። አሁን አንድ ደቂቃ ያስወራኝ። አንተ ጌታን ሳታውቅ በፊት ከብዙ የሃይማኖት ተቋማት ጋር ዲቤት በማድረግ ብዙ ዓመት አሳልፌያለሁ። እናንተ አዲስ ፍሬሽ ምናልባት እዚህ ቲክቶክ ላይ አሁን ስለመጣችሁ እኛን ስለማታውቁ እኛም ዝም ስላለን እናንተ እንግዲህ ራሳችሁን ኮከብ አድርጋችሁ ስላስቀምጣችሁ ሊሆን ይችላል። እኔ ዲቤት እስኪገባኝ ድረስ አንደኛ ዲቤት የማዳመጥ ችሎታ በጣም ይጠይቃል። የመለፍለፍ ሳይሆን የማዳመጥ። ለማዳመጥ የማትችል ከሆነ ለዲቤት እኔን እንዳትጋብዘኝ። እኔ አሁን በምታሳየው ባህሪክ 10 ጊዜ 1 ደቂቃ እንኳን አንድ ስንኝ እንዳላወራ በመካከል እየገባ ሆነ ቆይ ምትረብሸኝ ከሆነ እኔ በእውቀት አትሞግትም፣ ክስ ነው የምትከሰኝ። የእውቀት ነገር ላይ ገና አልደረስንም። 25,000 ሰው ላይቭ ዲቤት ገነሱ ተመስጥ እንዴት ነው ማወራ? ዲቤት ማለት እኔ እስኪገባኝ ድረስ የማዳመጥ ጆሮ ያስፈልጋል። የመለፍለፍ ብቻ እኮ አይደለም። እኔ እኮ አይደለሁም እዚህ አዳማጭም ሰለቸው። 1 ደቂቃ አታወራም፣ አታዳምጥም። 2 ደቂቃ ጸጥ ብለህ እንደው
ባይጥምህም ባይመችህም እስቲ ቆይ ዝም ልበል አይባልም። እኔ ዲቤት ከኔ ጋር የምትፈልግ ከሆነ በዚህ ባህሪ ከአንተ ጋር ዲቤት አይደለም ቶና ዲቤት እምልህ ኮንቨርሴሽንም ማረግ ከባድ ነው እምልህ። እንደው እኔ አላቅም ከአንተ ጋር ዲቤት የሚያደርጉ ሰዎች በየትኛው ባህሪ እንዴት ችለውክ እንደሚያደርጉ እኔ አላቅም። ትናገራለህ፣ ከዛ በኋላ ጸጥ ትላለህ። ከዛ ያ ሰው ሲያወራ ዝም ነው የምትለው። ሲጨርስ ኦኬ ይሄኛው ስህተትህ ነው፣ ይሄ ያወራኸው ትክክል አይደለም፣ ይሄ ያወራኸው እንደዚህ ነው፣ ይሄ ያወራኸው እንደዚህ ነው ብለህ ታርመዋለህ። ከዛ መነሻ ጥቅሶችም ካሉ አጣቃሾችም ካሉ ምናምኖች ካሉ ትጠቅስና ትናገራለህ። እሱ ጠፍቶኝ አይደለም ዛሬ እኔ ዲቤትም ለማድረግ አልኩህ እኮ ምንም 3-4 መጽሐፍ እዚህ እኮ አጠገቤ እኮ አለ። ይህንን ሁላ እኮ እየገለባበትኩኝ በፈለግከው ቋንቋ እንትን ልል እችላለሁ፣ ግን የተሰበሰበውንም ኦዲየንስ እንትን ማድረግ አልፈለግኩም። እሱ አልነበረም ፐርፐዛችን፣ አውር ፐርፐዝ። ግን ስለገባህ ያለህ አመለካከት አደገኛ ነው፣ በጣም አደገኛ፣ በጣም 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 አደገኛ። ምክንያቱም አንተ ምልህ ነገ ጠዋት ኢየሱስ ጌታ ነው እያልክ ሰው ታርዳለህ ወይ ትገላለህ ማለት ነው። ኦነስትሊ ነው የምነግርህ፣ ይሄ በጣም አደገኛ ነው። ወይ በስመ አብ ወወልድ ወመንፈስ ቅዱስ እያልክ ሰው ትገላለህ ወይ ታርዳለህ፣ አደገኛ ነው። የያዝከው አቋም ዴንጀረስ ነው። አንድም መነጋገር የፈለግኩት ኪዳንንና አዲስ ኪዳን በትክክል ይገባል መሰለኝም ብለሃል። ደግሞ እኔ እቺው ዛሬ የተከራከርካትን ነገር በኋላ ላይ አስደምጥሃለሁ። ምናልባት ቆርጬ አውጥቼ አማሌቅ ነው አያቶላ በወቅቱ ስጠይቀ ደግሜ ጠየቅኩ። ለዛ ነው ሳኦል አማሌቅን ትንሽ ትልቁን አጥፋ ተብሏል። በዛ መሰረት ቢንቀሳቀሱ ስለ ልክ ናቸው። በዚህ ቃል መሰረት ልክ ነው ያልከኝ። I just got shocked honestly speaking። እንደው ይሄንን ኦዲየንሱን አቴንሽን ላለመውሰድ ነው እንጂ በጣም የደነገጥኩት። ያ ማለት እኮ ምን ማለት ነው? ጥቅስ ጠቅሰህ ሰው ልትረሽን ትችላለህ። ነገር ጥቅስ ጠቅሰህ ሰው ልትገል ትችላለህ። ለዛ ነው ዲቤቱ እንደው ብናረግ ጥሩ ነው እንደው ያልኩት። አይኑ ዲቤት ለማድረግ ባህሪም አንድን ለማድረግ ያስቸግረኛል በጣም። የሆነ አንድ ኒውትራል ሰው አምጥቼ የሆነ ዝም በል ብሎ አይ ዶንት ኖ በምን አይነት መካኒዝም እንደምን ለመወያየትም ዲቤት ለማድረግም አላውቅም። ለማድረግ ግን ከፈለህ ዲቤት የኔ ወንድም አውሮፓ ጠይቃቸው ስለኔ ብዙ ከሃይማኖት ተቋሞች ጋር በጣም በዲቤት ብዙ ዓመት አሳልፌያለሁ። እንደው አሁን ምናልባት በፖለቲካ ጉዳይ ሳወራ እንደው የሃይማኖታዊ ነገር ዲቤት ማላረግ ምናምን መስሎ እንደው ጥቅስ እየጠቀስኩ ምናምን ነው። እኔ ቢሄቭ ካረክ በጸባይህ አይ ዶንት ኖ በፈለግከው ርዕስ እናወራለን። ግን ከሁሉ ማውራት ግን የምፈልገው መጀመሪያ ፕራዮሪቲ ሰጥቼ በኪዳን ጉዳይ ነው። አዲስ ኪዳንን የተረዳህበትና ብሉይ ኪዳንን የተረዳህበት ነገር ያስፈራኝ፣ በጣም ነው የሚያስፈራኝ። ምክንያቱም ጦርነትን በትክክል ግድያን አክሰፕት ታደርጋለህ ብልሃታል። ደግሞ ዝችው በትክክል ልክ አማሌቅን አጥፋ ብሎታል። ሰው አሁን ያሉትም እስራኤል ቢያጠፉ ትክክል ናቸው ነው ያልከኝ። መልሰህ ስማው፣ መልሰህ እንድትሰማው አደርጋለሁ። ፖስት አድርጌ አርኖወል ተሳስቻለሁ ካላልክ በስተቀር ዴንጀረስ ነው አቆም። እሱ ብቻ ሳይሆን እሱን ለመሰላችሁ ግን መናገር የምፈልገው እሱ ነው። አዲስ ኪዳን ላይ በምህረት ኪዳን ሆናችሁ፣ በፍቅር ኪዳን ሆናችሁ፣ የሰው ልጅ እንዲድንበት በተሰጠ መንገድ ላይ ሆናችሁ ብሉይ ኪዳን እየመጣችሁ ጥቅስ እየጠቀሳችሁ ሞትን የምታዳምቁ አንድ ሰው ጣዖት ያምልክ፣ ዛፍ ያምልክ፣ ኦርቶዶክስ ይሁን ፕሮቴስታንት ይሁን ሙስሊም ይሁን በሃይማኖቱ እምነት የለሽ ይሁን እንዲጠፋ እንዲገደል ቢሞት ምናምን ቢል እሱን የምትደግፉ ሰዎች እኔ ኬት እንዳመጣችሁት ክርስትናውን ማወቅ ፈልጋለሁ። ኦነስትሊ እሱን ቀደም እንደነገርኳችሁ እሱ ሳያመን በፊት እኔ አማኝ ነበርኩ። እሱ አገልግሎት ሳይጀምር በፊት እኔ አገልጋይ ነበርኩ። ምናልባት እኔ የተማርኩባቸውም ትምህርት ቤቶች ላይ ከብዙ ተማሪዎች ጋር ከብዙ አስተማሪዎች ጋር እኔ ተወያይቻለሁ።
እንደዚህ አይነት አቋምና አመለካከት ሰምቼ አላውቅም። በጣም ነው የደነገጥኩት። አሴ ፖለቲካዊ ቢያደርገው ጥሩ ነበር። ለምሳሌ እስራኤል እዚህ ቦታ ላይ ይህን ማድረጓ ፖለቲካሊ ትክክል ነው ቢል ፖለቲካ ነው። ፖለቲካሊ ትክክል ነው አይደለም የሚለው እሱ መጽሐፍ ቅዱስ ጥቅስ ጠቅሶ ነው ትክክል ነው የሚለው። አደገኛ እኮ ነው ይሄ። ያ ማለት እኮ ሰዎቹን እኮ ብቻ አይደለም በህፃን ልጅ ሞት ያምናል። ልጁ ቢገደል እንደ አማሌቅ ልክ ነው አለኝ። መጽሐፍ ቅዱስ ካለ ልክ ነው። ልጁ ይገደል፣ ከብቱ ይገደል፣ እናትም አባትም ህዝብም ይገደል አለኝ። ሰምታችሁታል። እኔ ብቻ አይደለሁም። ቪዲዮ አለ፣ አስደምጣችኋለሁ። ካልሰማችሁት መልሼ ለጥፈዋለሁ። አማሌቅን ስጠይቀው መገደል ህፃንም ምክንያቱም የሰጠው ምሳሌ ትዝ ይላችኋል። ስለ እስራኤል መጥፎነት ነው የሚነግሯቸው ለልጆቹ። ስለዚህ እና አያቶላ መጥፎ ነገር አይደለ እንዴ ለልጆቹ የሚነግሯቸው? ስለዚህ ልጆቹ የሚገደሉ ነው የሚለው። አዲስ ኪዳን አማኝ ነው የሚለው። መጽሐፍ ቅዱስ አስተምራለሁ ነው የሚለው። መጽሐፍ ቅዱስ ዲቤት አደርጋለሁ ነው የሚለው። እንግዲህ ይከን ማጀን በዚህ መጠን አገልጋይ ነኝ ብሎ ህዝብ ይጨፍጨፍ ብሎ የሚደግፍ ልጅ የእሱ ተማሪዎች ምን ሊሆኑ እንደሚችሉ ኦነስትሊ ነው የምነግራቸው። ነገ ጠዋት በሆነ ነገር ካልተስማማሁት ሊገለኝ የማይችልበት ምንም ምክንያት የለም። አማኝ ነው ክርስቲያን ነው ብዬ መዘናጋት የለብኝም። ሊገለኝ ይችላል። አስፈሪ ነው በጣም ኦነስትሊ። እኔ እንዳልኳችሁ ብዙ የሃይማኖት ሰዎች ጋር አውርቻለሁ፣ ተነጋግሬያለሁ፣ ሰምቻለሁ። እንደዚህ የአዲስ ኪዳን አማኝ ነኝ ብሎ ህፃንም ትልቅም ቢገደል መጽሐፍ ቅዱስ በብሉይ ኪዳን ሳኦልን ሲያዘው ብሎታል፣ አሁንም ያ ነገር ይሰራል ብሎ ማመን ቬሪ ቬሪ ዴንጀረስ ነው። በጣም አደገኛ ነው። ስለዚህ እኔ በሁለትና በሶስት መስፈርቶች ከኔ ጋራ በዚህ ጉዳይ ዲቤት ማድረግ ከፈለህ፣ አንድ በጣም ጸባይክን ይሄ በመካከል ሁለት ጥቅስ ጥቀስ፣ ችግር የለብኝም። ጥቅሱን በፈለግከው መንገድ ተርጉሞ ችግር የለብኝም። ሌላ ሰው ሊነግር ሲፈልግ ግን አትናገሩም የምትል ከሆነም እሱም አይሆን። በሶስተኛ ደረጃ ከመረጃ ስትጠየቅ ከአይዲኤፍ መረጃ ውጪ ከኔታንያሁ ውጪ ሌላ መረጃ አይሰማም አይባልም። ይሄ መሀይምነት ነው። ከሰረከው ጋራ በርህን ከሰረቀው ጋራ ፍለጋ መውጣት ማለት ይሄ ነው። የሚጠየቁት እኮ እነሱ ናቸው ባለቤቶች። የሚጠየቁት ባለቤቶች እነሱ ባለቤቶቹ የሚሰጡትን ምክንያት ነው የምቀበለው። ማለትም አይ ቲንክ ድንቁርናም ነው ይሄ። አትሊስት ገለልተኛ ማን ነው ተብሎ ይሰማል። ፍርድ ቤትም እኮ ስትሄድ ገለልተኛ መስካሪ አካል አለ ወይ፣ ገለልተኛ ማን ነው ተብሎ ነው የሚደመጠው። ሶ አይ ቲንክ ዩ ኖ ላክ ኦፍ ይሄ ኮመን ሴንስ አለ በጣም። እና እነዚህ ላክ ኦፍ ኮመን ሴንሶቹ ወጥተው ምልህ ወላ አውሽ እኔ ባወራ በጣም ረስሜን ትንሽ እነዚህን ነገሮች ካላስተካከልክ ግን እንዴት አድርጌ ያው ቤቴ ስለሆነ ጥዬው ስለማልሄድ ነው እንጂ ሌላ ቦታ ሆኜ አላስወራም ብትለኝ በቃ እግዚአብሔር ይስጥልኝ ብዬ ነው የምሄደው። ማድረግ አልችልም። እና ዴንጀረስ ነው በጣም አስቸጋሪ ነው። እናንተ ሰዎች ክርስቲያን የሚል ሰው ጥቅስ ጠቅሶ ህፃኑ የሚገደል ህፃኑም ከብቱም ትንሽ ትልቁ የሚሞት ካለ አላቆም። ይሄን ጀነሬሽን እኔ በእኛ ጀነሬሽን እንደዚህ ደፋር ሰው አልነበረም፣ ግን አዳዲስ ጀነሬሽን መጥቷል ማለት ነው። እኔ ማላውቀው ትምህርት እኔ እንግዲህ ክርስትና ውስጥ እንዳልኳችሁ ነው ሰምቼ አላውቅም። ሆነስትሪ ነው የምነግራችሁ። ከሱ በፊት ነው እኔ ክርስትና ውስጥ የነበርኩት፣ አገልግሎት ውስጥ የነበርኩት። እንደዚህ አይነት ትውልድ እንዳለ አላውቅም፣ እንደመጣም አላውቅም። በጣም አስፈራኝ። የአብይ አህመድን ጦርነት ፕሮቴስታንቶች ለምን እንዳጀቡት አሁን ይገባኝ። የአብይ አህመድ ጦርነትን ትግራይ ላይ ጦርነት ሲያደርግ ፕሮቴስታንቶች ጦርነቱን ለምን እንዳጀቡት አሁን በትክክል እየገባኝ ነው።
ዊ አር ኢን ዴንጀር በጣም ቀደም ያሉ አስተማሪዎችም አይ ቲንክ ቦታውም ላይ ስለሌሉ ቦታው በምን አይነት ሰዎች እየተያዘ እንዳለም እያየሁት ነው። በጣም አደገኛ ነው። ዋው አዲስ ነገር ነው። አስቸጋሪ ነው። አደገኛም ነገር ነው። እሺ ታፕታፕ ኮፒ ሊንክ አድርጉና ሰምቼው ማላውቀው ነገር ነው ዛሬ። መሬቱንም ከናይል እስከ ኤፍራጥስ የነሱ ነው፣ እንደዛ ተጽፏል። እሺ ጂጂ ምን ታዘብሽ? አስፈሪ ነገር፣ በጣም የሚያስፈራ ነገር ነው የሰማሁት። በዚህ አጋጣሚ ሚዩት እና ያስወረድኩት እኔ ነኝ። ኤድመን እንዳደረገኝ ብሎ እንዳያስወራ ያስወረድኩህ እኔ ነኝ ነው። በጣም አስፈሪ ነገር ነው። ሰው መግደል ጻድቅ ነው የሚባል እንደዚህ አይነት የመጽሐፍ ቅዱስ አስተማሪ ሰምቼም አላውቅም። እና የሰማነው ነገር በጣም የሚያስፈራ ነው። እንደገና ዲቤት የምትፈልግ ከሆነ ማዳመጥ አለብን። ልክ እንደምታወራው ያህል ማዳመጥ እንደሞልመድ። ሌላው ደግሞ የግዴታ 20,000 ሰው መኖር የለበትም ዲቤት ለማድረግ። አንድ ሰውን በቂ ነው። መታወቅን ፈልጎ ይሆን አላቅም፣ ይንቀለቀልብኛል። እና እንደዚህ አይነት ሰው የመጽሐፍ ቅዱስ አስተማሪ እኔ በፍጹም ላዳምጠው አልችልም። አይ እምልሽ በጣም ዲቤት አዋቂ ነኝ እንዴ 20,000 ሰው 30,000 ሰው ሲለኝ አሚን እኔ እሱ አማኝ ሳይሆን ዲቤት አረግ ነበር ምናምን ብዙ ማቀው ነገር አለና እንደማያቀኝ ገባኝ። እና እንዲስ እንግዲህ ቲክቶክ ላይ መተው አይ ቲንክ ገድላት ምናምን እያሉ የሚያወሩት ነገር አለና ማውራታቸው አይደለም መጽሐፍን የሚረዱበት አረዳድ አደገኝ። ይሄ ምህረት ያዘለ ፍቅር ያለበት ሰላማዊ ሆነ ከጥላቻ የጸዳ አይደለም። አደገኛ ነው፣ በጣም አደገኛ። እኔ ፕሮቴስታንቶች አሁን አብይ አህመድ ጦርነት ሲያደርግ ለምን እንደሚደግፉት የገባኝ ልጁን ሲያወራ ነው። እንግዲህ አስተማሪ ነኝ ብሎ ነው፣ አገልጋይ ነኝ አስተማሪ ነኝ ብሎ ነው የሚያወራውና አደገኛ ነው፣ አደገኛ ነው፣ በጣም አደገኛ ነው። ያስፈራሩ ነው። እንግዲህ እሱ ብቻ ሳይሆን ብዙ ተከታዮች እሱን የመሰሉ ሊኖሩ ይችላሉ እምልሽ። ዋው አስቸጋሪ ነው እባክሽ። ከታች ራሱ ኮመንት የሚጽፉት በቃ የማስፈራራት ነገር ምናምን። እኔ አንተ ቤት ነው እያወቅኳቸው ያለሁት እስራኤሎችን ምንድነው የሚባሉት? ፈላሻ አትበል ብለውሃል። ቤተ እስራኤል አይ እኔ ምንሽ እኔ እያወራሁት ያለሁት ሪያሊቲ ነው። እነሱ ነው ምልሽ። ብዙ ጊዜ ችግሩ ምንድን ነው እንደው ፋክት ሪያሊቲ ሀቁን ቻሌንጅ ስታደርጊያቸው ምናልባት የህዝብ ጥላቻ ያደርጉታል። ባይ ዘ ዌይ ቢያደርጉትም ያን ያህል አሳስቦኝ አይደለም። አይ ዶንት ኬር። ግን እኔ ከምናገረው በላይ እነሱ በተግባር ህዝብ እየጨፈጨፉ አይደል? ስለዚህ ያን ያህል የነሱ መንጻፉ ምን አወሩ ብሎ አሳስቦኝ አይደለም። ግን አትሊስት ባላንስ ለማድረግ ሐቁን እንዲያውቁት ነው እንጂ እኔ አንተ ማስፈራራቱ ሳይሆን ምን ያህል ጨካኝ መሆናቸውን እየገለጹ ነው። አሁን እኔ በማነበው ኮመንት ምን አይነት ሰዎች እንደሆነ እየተረዳሁኝ ነው። እንደገና ያስተላለፈው መልእክት በጣም የሚያስፈራ። አይ ተመልሶ እንዲሰማው አይ ቲንክ ቅድም መጨረሻ ላይ ፈራ ተባለ ያወራትን ነገር ግን ስለሰማሁት እንዲሰማው መልሶ የራሱን ቃል ራሱ እንዲሰማው አደርገዋለሁ። ከዛ በኋላ ምናልባት ወይ ይቅርታ ጠይቆ አቋሙ የሚያስተካክል ካልሆነ በስተቀር የሚያራምደው አቋም አደገኛ ነው። ልጁ በጣም አደገኛ፣ ኦነስትሊ አደገኛ ነው በጣም። ሌላው ደግሞ አንተ እና እሱ እንዴት ነው ልትስማሙ የምትችሉት በዲቤት? ምክንያቱም እሱ የሚረዳው የእነሱን ጋዜጣና የእነሱን መግለጫ በመስማት ነው። ሌላ ነገር አላምንም አለኛ። ስለዚህ ዲቤቱ ምንም አይሰራም። እንዲህ የምትተማመኑ ካልሆነ ምንድን ነው ፋይዳው? እና መታወቅ የሚፈልግ ይመስለኛል። አዲስ ቲክቶከር ይሆናል። አላቅም ልሽ እንግዲህ አላቅም አሉ ነው
አሩን ነው እንዴት ከባድ ነው። በቃ እንግዲህ አንተ ጋር ሊነጋ ነው መሰለኝ። እናመሰግናለን በጣም ኤድመንድ። ያ ባለፈው አንድ የቲዲኤፍ እንትኖች ያልሽኝ የት አሉ? አሁን ጊዜ ያለ አይመስለኝም። ሌላ ጊዜ በእርግጥ የለኝም። እውነትሽን ነው። ሌላ ጊዜ ሼር አደርግላቸዋለሁ። ኦኬ ቴንኪ። ሁላችሁንም በጣም ነው የማመሰግነው።